ቲክቶከሯ ዩቲ የአንድ ግለሰብን ፎቶግራፍ በመለጠፍ 3 ስልኮችን ከቦሌ አትላስ አካባቢ ሰርቆን ጠፍቷልና አፋልጉን ስትል ዩቲናስ የምትባለዋ ቲክቶከር በኢንስታግራም አካውንቷ ትላንትና ከሰዓት 3 ስልክ አካባቢ ከቦሌ ሞጭልፎን ጠፍቷል ብላ ኢንስታግራሟ ላይ ፎቶዬን ከፌስቡክ አውርዳ ስለለጠፈች ብቻህን ከሰራዊት ጋር እንደተጋፈጥክ ወቅ የጓደኛ የአምሳያህን ምክር ሰምተ በዩቲናስ ጉዳይ አጀንዳ አስነስተ አካውንትን ለማሳደግ ነው የመጣው። አውቃ ለምታጠፋው የፈጠራት ይጠይቃት። አንተ ማነህ? ምንድነህ? ምንስ አገባህ? ቲክቶከሯ ዩቲናስ ሰይድ ከሚባል ግለሰብ ጋር በመጋጨት ችግር ውስጥ የገባች ይመስላል። በመጀመሪያ ደረጃ የተፈጠረውን ነገር ላስረዳችሁ። ሰይድ የሚባል ግለሰብ ፌስቡክ ላይ የዩቲናስን ፎቶ በመጠቀም ማለትም ይሄኛውን ፎቶ በመጠቀም አሁን እቺ ልጅ ብታረግዝ አባቷ ማን ነው የሚል ጽሑፍ አክሎበት ፖስት ያደርጋል። በዚህም የተናደደችው ዩቲናስ ኢንስታግራም ላይ በመውጣት የሰይድን ፎቶ በመጠቀም 3 ስልኮችን እንደሰረቀና ያለበት ቦታ ተፈልጎ እንዲያዝ የሚመስል ጽሑፍ አስቀምጣ ፖስት ታደርጋለች። በዚህም ምክንያት ሰይድ ወደ ቲክቶክ ይመጣና ዩቲናስን መክሰስ ፈልጋለሁ የሚል ቪዲዮ ይሰራል። ዩቲናስ የምትባለዋ ቲክቶከር በኢንስታግራም አካውንቷ ትላንትና ከሰዓት 3 ስልክ አካባቢ ከቦሌ ሞጭልፎን ጠፍቷል ብላ ኢንስታግራሟ ላይ ፎቶዬን ከፌስቡክ አውርዳ ስለለጠፈች እሱን ጉዳይ ግልጽ ለማድረግ ነው። ይህ ነገር ቤተሰቦችን፣ ጓደኞችን፣ የሥራ ባልደረቦችንና ብዙዎቹን ወዳጆችን አስቆጥቷል። እኔ ንቄትቸው ነበር እንደ ኖርማል እንደ መፈጋገር ቆጥሬው፣ ሁኔታው ግን ትልቅ የስም ማጥፋት ወንጀል ስለሆነ ጉዳዩ በሕግ እንዲታይ ጠበቃ ጓደኞችን ስላማከሩኝ ወደ ሕግ ለወስደው ዝግጅታችንን ጨርሰናል። ሕግ ቦታ ተቀርብና ያለችበትን አግባብ እዛው እንነጋገርና ጉዳዩን እናያለን ማለት ነው። ችግሩ ባጭሩ ይሄንን ይመስላል። ብቻህን ከሰራዊት ጋር እንደተጋፈጥክ ወቅ የጓደኛ የአምሳያህን ምክር ሰምተ በዩቲናስ ጉዳይ አጀንዳ አስነስተ አካውንትን ለማሳደግ ነው የመጣው። የዩቲናስ ፋሚሊ አሁን እንድትሰሙኝ የምፈልገው ነገር የፈለገውን እያደረገ አካውንቱን ያሳድገው እንደፈለገ። ነገር ግን ከዩቲናስ የሚጠበቀው አንድ ነገር ነው። አንድ ቀን ላይቭ ገብታ ይሄን አካውንት ሪፖርት አድርጉ ማለት ነው ከሷ የሚጠበቀው። በአንድ ቀን ባን እንደምናስደርገው ግን ወቅ። ዝም ብለህ እየተጋጋጥክ ነው። ስም ያጠፋው አንተ ነህ መጀመሪያ። እሷ እንኳን ሜቢ ሰርቃት ሊሆን ይችላል፣ በቃ ያየችውን የተናገረችው። አንተ ግን ባላየው ነገር ምንም በማታውቀው ነገር ስም ነው ያጠፋው፣ ያውም በከባድ ነገር። ይሄን ነገር በሃይማኖት ራሱ ምን ያህል የተጠላ እንደሆነ ታውቀዋለህ። ደግሞ ያለችን እንዳትረሳ። ወደ ሕግ ካልሄድክ እታዘብሃለሁ ነው ያለች። ወንድ ከሆንክ አድርገው፣ ሂድ፣ ወደ ሕግ ሂድ። ለማንኛውም ግን በዚሁ አጋጣሚ ስለ ዋና ገንዳና ስለ እርግዝና አንድ መረጃ ልስጣችሁ። አንዲት ሴት ዋና ውስጥ አንድ ወንድ ልጅ የዘር ፈሳሹን ስለለቀቀ ብቻ አታረግዝም። ሳይንስ እንደሚለው ከሆነ ዋና ገንዳ ውስጥ የሚለቀቀው የወንድ ልጅ የዘር ፈሳሽ አንዲትን ሴት ልጅ ለማስረገዝ ኦልሞስት ቻንሱ 0 ነው ይላል። ምክንያቱ ደግሞ ምንድን ነው ካላችሁ፣ የመጀመሪያው ዋና ገንዳ ውስጥ በብዛት ክሎሪን የተባለ ኬሚካል ለንጽህና ተብሎ ይለቀቃል። ይሄ ኬሚካል ደግሞ የወንድ ልጅን የዘር ፈሳሽ በሰከንድ ውስጥ እንዲሞት ያደርጋል። ሁለተኛው ምክንያት ደግሞ የወንድ ልጅ የዘር ፈሳሽ የሴት ማህፀን ውስጥ ገብቶ እርግዝና ለመፍጠር ግፊት፣ ሩጫና በብዛት አንድ ላይ መሮጥ ይጠበቅበታል። ውሃ ውስጥ ግን ሲፈስ የመበታተን ቻንስ ስለሚኖረው ይሄ እርግዝና ለመፈጠር 0 ቻንስ ይኖረዋል። ሶስተኛው ምክንያት ደግሞ የሴት ልጅ ማህፀን የራሱ የሆነ መከላከያ ያለው። ያ ማለት ምን ማለት ነው? በቀላሉ የወንድ ልጅ ፈሳሽ በእሷ ማህፀን ውስጥ ገብቶ እርግዝና መፍጠር አይችልም፣ መከላከያ ስላላቸው ማለት ነው። እርግዝና እንዲፈጠር በጣም ብዙ የሆኑ የወንድ ልጅ ዘሮችና በጣም ኃይል ያለው ግፊት የግድ ያስፈልጋል። የሴት ልጅ ማህፀን ግን ውሃ ውስጥ የሚፈሱ ደካማ የሆኑ የወንድ ልጅ ፍሬዎች እርግዝና እንዲፈጠር አይፈቅዱም። አራተኛው ደግሞ የወንድ ልጅ የዘር ፈሳሽ እርግዝና ለመፍጠር ሙቀት ይፈልጋል። ማለትም እርግዝና እንዲፈጠር ሙቀትና ባላንስድ የሆነ ኬሚካል ያስፈልገዋል። ውሃ ውስጥ ሲፈስ ግን ይህንን ሙቀትና ኬሚካል ማግኘት ስለማይችል ኦልሞስት እርግዝና እንዲፈጠር ምንም አይነት ቻንስ አይኖረውም። ሌላው ምክንያት ደግሞ የወንድ ልጅ የዘር ፈሳሽ ከወንድ ልጅ ወጥቶ ሴቷ ጋር የመድረስና የሴቷ ማህፀን ውስጥ የመግባት ቻንሱ በጣም ዝቅተኛ ስለሆነ
በአጠቃላይ የዋና ገንዳ ውስጥ የሚፈጠሩ የወንድ ልጅ ፈሳሾች እርግዝናን የመፍጠር ቻንሳቸው ኦልሞስት 0 ቻንስ ናቸው ማለት ነው። ይህ ማለት ግን በዚሁ አጋጣሚ ዋና ገንዳ ውስጥ የሚፈጠሩ የወሲብ ግንኙነቶች እርግዝናን አይፈጥሩም እያለን አይደለም። እያልን የሚገኘው የዋና ገንዳ ውስጥ የሚፈሱ የዘር ፈሳሾች እርግዝናን የመፍጠር ቻንሳቸው አናሳና ዝቅተኛና ኦልሞስት 0% ናቸው የሚባለው ነው። ነገራችሁ ላይ አንዳንድ ባልቴት የሆናችሁ ሴቶች ከእስከ 3ኛ መጣት የለመዳችሁ ከሀሜት ጋር ምናምን የሆነ እንደዚህ አፋችሁን ይዛችሁ ምናምን ማውራት የለመዳችሁ ወንዳ ሴቶች ሰይድ አህመድ የሚባል ሰውዬ አሁን ፌስቡክ ላይ ዞር ሲያዩት እና ዩቲኤ ወንዝ ዳር ይሄን ፎቶ ታጋራለች። ምን ብሎ ይጽፍልሻል? ዩቲያውን ብታረጊ አባቱ ማን ነው ይባላል። ምን አስመሰለበት መሰለ ጀለሰ ጠይቃ ገገምች በመሰለ በነገር ላይ በእንደዚህ አይነት ነገር በርካሽ የምታገኛት ነገር ልጅ አይደለችም። በነገራችሁ ላይ ዩቲናስ ማለት ማርያም ነው ብላችሁ ስለሆነ እዚህ ምዛ ምትል አይነት ልጅ አይደለችም። ስራዋ ብቻ የምትሰራ ሴት ነው። ወጣችሁ ለካ ጀለስ ደግሞ ሌላ ጌም ውስጥ ነው ያለችው። አባቴ ለካ ቦሌ አካባቢ 3 ስልክ ሰርቆልሽ ጠፍቷል። ዩቲ ደግሞ እዚህ ኢንስታግራም ላይ ዳቀዋለች። ጀለስ ደግሞ ቲክቶክ ላይ መጥቶ ይላል እከሳለሁ፣ ካልከሰስከኝ እንቃሃለሁ አለች። ዩቲ ምን አባቴ ይላል ካልከሰስከኝ እንቃሃለሁ። ገብቷችኋል? እንዲህ ውሸት ቢሆን እንደዚህ አትል። በዛ ደግሞ ሰው ውሸት አትናገር ስለሆነ አንድ አስተዳደጓም እንትን ውሸት እንድትናገር ያደርጋት፣ ሁለተኛ ደግሞ ሙስሊም ናት። ሄሮድ ጀለስ ግን ምን ነክቶት እንደሆነ አላውቅም። ቻለው እንግዲህ ከቋጥኝ ጋር የተጋጨው ሁሉም ኢንፍሉዌንሰር ተነስቶ ቲክቶክ ክሬቲቭ አዋርድ ዩቲን ቮት አድርጎ ለዩቲ ይገባታል እያለ ቪዲዮ ሲሰራ ለምን እንደሆነና ምክንያቱን ላሳያችሁ ብዬ ብዙ ኮመንቶች ላይ ምን መልካም ስራ ሰርታ ነው ምን መልካም አድርጋ ነው የሚሉ ኮመንቶች በጣም ብዙ ስላየው ማለት ነው። አይ ቲንክ እንደ ሀገር የረሳናቸውን ጊዜያቶች መልሼ ላስታውሳችሁና አልሰራችም ወይ ሰው የሚያውቃት ዩቲናስ በሚለው ነው። ወጣት ነው ታያችኋታል። እሺ ያው ብሩ ያኔ ብቻ አይደለም ከጓደኞቼ ጋር ሰብስበን ነው ያመጣነው። ከኢትዮጵያውያን ሰብስበን ነው ያመጣነውና ለእናንተ ኢድን ከኛ እኮ በልታችሁ ተደስታችሁ አሳልፋላችሁ ብለን ነው ያመጣነው። እና ያው ዱዓ ታደርጉላቸዋላችሁ። ያውናን እግዚአብሔር ይስጥልን። እሺ እንግዲህ ያው እንደ አምናው ዘንድሮ ብር ሰብስቤ ነው የመጣው። ከጓደኞቼ ጋር ሙሉ ሌሊቱን ሰብስበን ከሰዎች ተቀብለን ነው ያመጣነው እና ያው ለእናንተ ለሰጡትም ለእኛም ዱዓ ታደርጋላችሁ። አምና የመጣች ኮሜንት ላይ በጣም ጭቅጭቃችሁ በጣም ከበሰበታሽ አድሩ ሰጡኝ። ዛሬ ሰማት ተጋበዘኝ ገብቱ ሰላም እንዴት ናችሁ? ከሰሞኑን እናሳርፍ የተሰኘ የኩላሊት ታማሚዎችን ለ30 ቀን የዲያሊሲስ ወጪያቸውን በመቻል ከሀሳብና ጭንቀት እናሳርፋቸው የተሰኘ ቻሌንጅ እንዳስጀመርኩ ይታወሳል። በዛም ቻሌንጅ አንድ ሳምንት ባልሞላ ጊዜ ውስጥ 1 ሚሊዮን ብር በመሰብሰብ የመጀመሪያውን ዙር አጠናቀቅ። አንድ ወር እረፍት ስለሰጣችሁኝ በጣም ነው የማመሰግነው። ኢትዮጵያ አመሰግናለሁ። አመሰግናለሁ። አንዱ ስለተከታተሉ እናመሰግናለን። በዛም ነው ያለፉትን 5 አመታቶች ጨምረን በዚህም አመት የተሰራው የጥበብ ስራ ጨምረን ዩቲ አንደኛ ናት የምንለው። ገንዘብ እየመጣ ነው። የምትወዱት ያ ቤታችሁም እየመጣ ነው። ያ የምትፈልጉት የምትመኙት አዲሱ ምርጡ መኪና እሱም እየመጣ ነው። ማክበር የምትፈልጉት ባያልፍ ብላችሁ የምትመኙት ምርጡ በዓላትና ልደቶች እነሱም እየመጡ ነው። ምናልባት እንደዚህ ሳወራ ያላችሁበት ነገር ከባድ ስለሆነ ላታምኑት ኦር ደግሞ አንተ ቀልድ ምን አለብህ ልትሉኝ ትችላላችሁ። ነገር ግን አሁን ያላችሁበት ነገር ስቃይ፣ መከራ ብቻ ስትራግል የምታደርጉት እያንዳንዱ ነገር ነገ ለምታገኙት ነገ ለምትደርሱበት ነገር እያዘጋጃችሁ ሊሆን ይችላል። ከእናንተ የሚፈለገው አንድ ነገር ብቻ ነው። አንድ ነገር ወደፊት መሆን የምትፈልጉትን መስራት የምትፈልጉትን መኖር የምትፈልጉትን ህይወት ያ ቦታ ላይ ለመድረስ
ዛሬ ሀ ብላችሁ አንድ በአንድ ቀስ በቀስ እርምጃ በእርምጃ መስራት ጀምሩ። ዛሬ የምትሰሩትን ነገር ነገ አንድ ስቴፕ አስተካክሉት። ነገ የምትሰሩትን ነገር ከነገ ወዲያ አንድ ስቴፕ አስተካክሉት። የምትሰሩትን እያንዳንዱን ነገር እያሻሻላችሁ እያሳደጋችሁ ከፍ እያደረጋችሁ ሂዱ። አሁን ላይ የምትሰሩት እያንዳንዱ ጥቃቅን ነገር እያደገ እየተጠራቀመ አንድ ቀን ዛሬ ላይ ቁጭ ብላችሁ ወደምታልሙበት ወደምትፈልጉበት ቦታ ላይ ያደርሳችኋል። አደራ ማንኛውንም ነገር ስትሰሩ 1 ቀን ሰርታችሁ 10 ቀን ሰርታችሁ 100 ቀን ሰርታችሁ 1000 ቀን ሰርታችሁ ተስፋ እንዳቆርጡ። ጎበዝ ጀግና ላለመለት ዓላማ እጁን አይሰጥም፣ ተስፋ አይቆርጥም። ተስፋ የሚቆርጠው ተስፋ ያደረገው ነገር ላይ ሲደርስ ብቻ ነው። አሁን የሰማችሁትን ነገር እንደ ማንቂያ ደውል እንደ አላርም ቁጠሩትና ዛሬውኑ መስራት ጀምሩ። ስትደርሱበት እንተዛዘባለን። ብቻ ግን ከእግዚአብሔር ጋር ይሁን።